ትንሱ በህይወቷ ተጽዕኖ የሚደረግበት እውነት ለመናገር ለመጀመሪያ ጊዜ ከተጎዳችሁ እስከ መጨረሻ ጉዳት ነው የሚሆንባችሁ ማለት ነውና የትንሱ ትዳር እውነት ለመናገር እንዴት እንደሚያሳዝን በቃ እንደዚህ አይነት ትዳር ከሆነ ካፍንጫችን ለምን አይወጣም? ለምን ቆመን አንቀርም? ለምን እንደዚህ ሳንሆን ለምን እንደዚህ ሆነን አንቀርም? የሚያስብል ትዳር ላይ ነው የገባችሁ ማለት ነው። ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ያው ቻናሌ ላይ ጥፍት ብያለሁ። እንግዲህ ሰብስክራይብ እና ላይክ እያደረጋችሁ ቤተሰቦቼ ሁኑ። አስተያየት ካላችሁ ኮሜንት ማስቀመጫው ላይ ኮሜንት አስቀምጡ። ቤተሰቦቼ በጣም እየጠፋችሁ ነው፣ እኔም እየጠፋው ነው። እንግዲህ የጊዜ ጉዳይ ያገናኘናል ብዬ ተስፋ አደርጋለሁ። ትንሱ አይታችኋል እንግዲህ ዛሬ ራሷን ስታ ሽንት ቤት ውስጥ ወድቃለች ማለት ነው። የዚህ ሁሉ መንስኤ አላዛርና የአላዛር እናት ናቸው። የአላዛር እናት ናት ማለት ነው። እንግዲህ እናት ናቸው አልኳት፣ ዛሬ አከበርኳት ማለት ነው። አይታችኋል። እኔ እውነት ለመናገር እኔ የሰው ልጅ ምን ያህል ትግስተኛ እንደሆነ በእነሱ ያየውበት፣ በተለይ በትንሱ ምን ያህል ትግስተኛ እንደሆነች ምን ያህል በቃ አላቅም። ምናልባት በቦታው ስላለች ሊሆን ይችላል ወይስ ደግሞ እኛ ተመልካች ስለሆነን ይሆናል እንዴት ታገሰችው የሚለው ነገር አይምራችን ላይ እያሰብነው ያለው ወይስ አጠገብ አሁን እኛም እንደዚህ አይነት ነገር ብንደረግ እንደዚህ አይነት ቻዮች እንሆን ነበረ ብዬ የራሱ አስባለሁ። ግን አልሆንም። የፈለገ ነገር ቢሆን እውነት ለመናገር አልሆንም። ልጄ ተመንትፌ ልጄ ነጥቃኝ እንደገና በቤቴ እንደፈለገች እያመናጨቀችኝ ስትፈልጊ ውጪ ስትፈልጊ ግቢ እያለችኝ እንደዚህ አይነት ትግስት ሊኖረኝ አይችልም ማለት ነው። ግን ትግስት ከሚሰጣቸው ጋር እኛንም ትግስት ይስጠን ለማለት እወዳለሁ። እውነቴ ነው የምላችሁ እና ሰሞኑን ያው ቪዲዮ አለቀኩም እውነት ለመናገር ስላልተመቻቸልኝ፣ ግን ማሚ ምሰራቸው ነገሮች ማለት ነው እጅግ በጣም እያናደዱኝ ነው። ታውቃላችሁ ሁሌ እንደምናደድ ማሚ በምታደርጋቸው ነገሮች የሆነ ሰዓት ላይ እውነቴ ነው ከምሬ ነው ምላችሁ። እነሱ እኮ ወይ ድራማም ሊሆን እኮ ይችላል፣ ግን እኔ አንጀቴ እርር ነበረ የሚለውና ብዙ ጊዜ ጨጓራዬን ስታመም ተውኩኝ። በቃ የነሱን ነገር ትቼ ነበረ ማለት በቃ እኔ ከልቤ ነው የምናደደው፣ ከልቤ ነው የምበሳጨው። እንዴት እንደዚህ ነገር ታደርጋለች? ትንሱስ እንደዚህ ለምን ዝም ትላታለች? የሚለው ነገር በቃ ሳሰላስል ጨጓራይ እርር ነበረ ማረገው ማለት ነው። እና ማሚ አሁን ሰሞኑ ደግሞ የምታረጋቸው ነገሮች እውነት ለመናገር ጤነኛ ሰው ራሱ ይታመማል። ጤነኛ ሰው ይታመማል። እንግዲህ አላዛር ከማሚ ጋር ካልተባበረ ወይም ደግሞ ከማሚ ጋር ተመካክሮ እስካልሆነ ድረስ እውነት ለመናገር ልጅም ብትሆን እናት ብትሆኑ እንደዚህ አይነት ትግስት ይኖራችኋል ብዬ አላስብም። እኔ እናት ትመታ ትሰደብ ማለት አይደለም፣ ግን እዛ ቤት ጥለው መውጣት ይችሉ ነበረ፣ መራቅ ይችሉ ነበረ። ማሚ ስትወጣ እቃቸው ጭነው ሌላ ቦታ መከራየት ይችሉ ነበረ። ለምን? ከምንም በላይ እኮ ሰላም ነው አይደለም ያስፈልጋችሁ። ከምንም በላይ በህይወታችሁ ሰላም መሆን፣ ሰላም መኖር በቃ ገብቷችኋል። አትብሉ፣ አትጠጡ አይኖራችሁ። ግን የሰው ልጅ ሰላም ማለት ከዛ በላይ ጤናማ የሆነ ነገር የለም። እና እነዚህ ሰዎች የማሚ አንድ ንግግሯ እንኳን ያሳምማል አይደለም እየመጣች በየቀኑ ምጨቃጭቃችሁ ምትናገራችሁ ይቅርና አንድ ጊዜ አፏ ስትከፍተ ራሱ እንዴት እንደሚያሳምም እውነት ምንም ላፏ ለከት የለው ስርዓት የለው ምን የለው በቃ ዝም ብላ አውጥታ ነው የምትለቀው ማለት ነው። ስለዚህ ከእንደዛ አይነት ሰው ጋር እንዴት ቆማችሁ? እኔ ትንሱ ፌንት መንቀሏ መውደቋ መታመማው ምናምን አይደንቀኝም። እንደው በጣም ጎበዝ በጣም ጠንካራ ስለሆነች ነው ይሄን ነገር ችላ የቆመችው እንጂ አንዳንዶች በተለይ አሁን እኔ ብሆንስ ብዬ አስባለሁ። እኔ ብሆን ድሮ ሞቼ ነበር እውነት ለመናገር በማሚ በእንደዚህ አይነት ድርጊቷ በእንደዚህ አይነት ስራዋ እኔ ብሆን ድሮ በቃ እረስታችሁኝ ነበረ። እኔ አልችልም እንደዚህ አይነት ነገሮች ማሚ እኮ ጩኸቷ ራሱ ያሳምማል እውነት ለመናገር እንዳልኳችሁ አንድ ንግግሯ ያሳምማል። እና ሰሞኑ ደግሞ ታውቃላችሁ በራሷ ልጅ ራሷ አርግዛ በወለደችው ራሷ ባመጠችው ህመሟን በተሰማት ልጅ ልክ የራሷ ልጅ እንደሆነች ነገር እንዴት እንደምታዛት አይታችኋል። እንግዲህ ህፃን ልጅ ገና በደም ገና ያረካች እምብርቷ ያለቀቀ ልጅ ይዛባት ጠፍታ 4 ቀንና 5 ቀን አቆይታባት እንደመጣች ታውቃላችሁ ማለት ነው። ስለዚህ እንዴት ነው ከእንደዚህ አይነት ሰው ጋር አብራችሁ አንድ ቤት የምትኖሩት? እንዴ
አቅም አላችሁ እኮ አቅም አላቸው እነዚህ ሰዎች። ቤት የመከራየት አቅም የላቸውም ብለን አናስብም። ለምን ይሰራሉ? ይከፍላቸዋል ዩቱብ አይደል እንዴ? ስለዚህ አቅም እስካላቸው ድረስ ለምንድነው ቤቱ ለቀው ማይወጡት? ስለዚህ እናትዮ ከፈለጓት ነው እንጂ ካልፈለጓት ቤታቸው ለምን ያሳያሉ? ሰላም መኖር እኮ ይችላሉ። ወይም ደግሞ ካሉበት ከተማ እኮ ሌላ ከተማ ቀይረው ልጃቸውን አብረው በጋራ ማሳደግ ከፈለጉ ወይም ደግሞ አብረው መሆን አላዛር የሚፈልገው ከሆነ እንዲሁም ትንሱ ካላዛር ጋር መሆን የምትፈልግ ከሆነ እኮ ይሄን ማድረግ ትችላለች። ሴት ልጅ ጥበበኛ ናት፣ ጎበዝ ናት የሚባለው እኮ በእንደዚህ አይነት ነገር ነው። ምክንያቱም ወንዶች ያልታያቸው ነገር ሴቶች ስለሚታያቸው፣ ወንዶች የማያውቁ ነገር ሴቶች ስለሚያውቁ ማለት ነው። ስለዚህ ይሄን ማድረግ እንዴት አቃታት? እንዴት ካልሆነ እኮ እናት አላት እንዴ? እናት ካላችሁ እኮ እናንተ ዓለም አላችሁ። እውነቴ ነው የምላችሁ። እናት ካላችሁ ዓለም እናታችሁ በህይወት እስካለች ድረስ እንዳታስቀይሟት። እውነት ለወንድ ለዛውም ለወንድ ላሊጫ ወንድ ብላችሁ ማለት ነው እናታችሁን እንዳታስከፉ። ስለዚህ እናትዮም ታውቃላችሁ አላዛር አንዴ አንቺ አንዴ እንዲ እያለ እያመናጨቃት ነበር። እኔ አልፈቅድም። እኔ ባሌ እናቴ በዚህ ደረጃ ላይ እንዲናገራት አልፈቅድም። የፈለገ ፍቅር ይኖር ይቅፍ፣ እዛ ፍቅሩ ቅርቅር ብሎ ገደር ይግባ። እኔ እናቴን አሳልፌ ለወንድ ብዬ አሳልፌ በዚህ ልክ እናቴ እንድትዋረድ አልፈልግም። እውነቴ ነው የምላችሁ። እና እናቷ በዚህ ልክ ተዋርዳ በእናቱ ተዋርዳ በሱን ተዋርዳ ክብር ሳይኖራት እዛ ጋር ለልጇ ብላ አንገቷ ደፍታ እንደሆነ ነገር እየሆነች እያለ እነዚህ ልጆች እዛ ቤት የመቀመጥ ምናልባት ስድቡንም ጩኸቱንም ያው የመስማትም የማዳመጥም ሱስም ስላለባቸው ወይም ደግሞ በቃ ስለሚናፍቋት ይሆናል እንዴ ብዬም አንዳንዴ ያስባለሁ። ካልሆነ እኮ የፈለጉት ነገር ማድረግ ይችሉ ነበር። የፈለጉት ነገር ሲጀመር ማለት ነው አላዛር እኔ ባሌ ቢሆን ማለት ነው አከብረዋለሁ፣ ወደዋለሁ። ግን በዚህ ልክ እንድስቀይ ፍቃድ አልጠይቅም ለሱ። እውነቴ ነው የምላችሁ። እናት ቤት ሄዳለሁ እንደዚህ ይላለው ብዬ ፍቃድ ለምን? መጀመሪያ ትዳሩን ማስተካከል ያለበት እሱ ነው። እናቱን ማስተካከል ያለበት እሱ ነው። ያ ነገር አላስተካከለልኝም። ስለዚህ እኔ አይፈልገኝም ማለት ነው። ልጁን አይፈልግም ማለት ነው። አንድ ሰው ልጁ ሚስቱ የሚፈልግ ከሆነ ቤቱ ያለ ችግር ቆሻሻ ጠርጎ ያወጣል አይደል እንዴ? ስለዚህ ያ ቆሻሻ እንደተከማቸ ይኖር እንጂ አይ ቆሻሻውን አላወጣም አንቺ ማትወጪም በቃ እንደፈለግ ሆናለሁ የሚለኝ ከሆነ እሱን ማስፈቀድ አልፈልግም። መቼም ለስራ መውጣቱ አይቀርም። ምናልባት እንኳን በር ቆልፎ የሚቀመጥ ከሆነ እንደ ዘበኛ የሚጠብቀኝ ከሆነ ስራ ይወጣል፣ የሆነ ቦታ መሄዱ አይቀርም። በዛን ሰዓት ቀይን ጠርግርግርግርግ አድርጌ ሴቶች የለምከራችሁ እሺ፣ ጠርግርግርግርግ አድርጌ ማለት ነው። ባዶ ቤት ሲመጣ ባዶ ቤት ይኸው ቤትህ ብላው ቀቅለው ከናትህ ጋራ ብዬ ማለት ነው። እንደዛ ነው ቁጭ ማረግለት። እንደዚህ ሰፋጣ የለም። ፍቅር ስትሰኙ ነው እንጂ ፍቅር በጥላቻ ፍቅር የለም። እውነቴ ነው የምላችሁ። ፍቅር ስታፈቅዱ ስትጠብቁለት ፍቅር ምን እንደሆነ ማንነቱን ስትጠብቁለት ፍቅርን ስትሰጡት ነው እንጂ ጥላቻ እየሰጣችሁት እውነት ለመናገር ፍቅር የለም። የት ሀገር ነው ያለው? የለም። ስለዚህ አንድ ሰው የምታፈቅሩት የምትወዱት ከሆነ ብዙ ነገር ልትተውለት ትችላላችሁ። ክብራችሁን፣ እናታችሁን፣ ማንነታችሁን ግን እንዳትተዉ። ስለዚህ እናትዮ የፈለገችው አብርሃም እናትዮ የፈለገችው አላዛርና ትንሱ እንዲለያዩ ነበረ። በቃ ስታይ አልሄደችም። በስተመጨረሻ ያው አንዳንዴ ይሄ ደካማ ጎናችሁ አሉ አይደለ? በደካማ ጎናችሁ ሲመጡባችሁ ምንም ነገር ትተዋላችሁ አይደለ? በልጇ መጣች። እንግዲህ እግዚአብሔር ይመስገን ትንሱም ልጇ ሲወሰድ ጠንክራና በርትታ እንግዲህ ልጇ እስከምትመጣ ድረስ ተማጽና ጠበቀች። ግን ከዛ በኋላ ልጅን ካገኘውን በኋላ እኔ እነሱን ሲጀመር የነሱ ዝምድና የነሱ ደምነት ራሱ አልፈልግም። ለእንደዛ አይነት ሰዎች እኔ ይገሉኛል እንጂ በህይወት አያኖሩኝም። ምክንያቱም ሁሌም እንደዛ ነው። እንደዛ አይነት ህይወት ለምን ትኖራላችሁ እንዴ? ለምንድን ነው የምትኖሩት? እንደዛ አይነት ቆማጣ አይደላችሁ፣ በሽተኛ አይደላችሁ፣ ሰርታችሁ መብላት የምትችሉ ሰዎች ናችሁ። መቼም ምንም ነገር እንኳን ቢጎልባችሁ የዕለት ጉሮራችሁን አታውቅም አይደል? ልጃችሁን ይውላችሁ ድንጋይ ተሸክማችሁ ቢሆን ማለት ነው የልጅ እናት የሆናችሁ ልጆች የምታሳድጉ ድንጋይ ተሸክማችሁ ቢሆን ልጃችሁ የማሳደግ አቅም ይኖራችኋል። ካቃታችሁ የኢትዮጵያ ህዝብ ደግ ነው፣ የዋህ ነው። ወጣችሁ ብትለምኑ የኢትዮጵያ ህዝብ ይሰጣችኋል። ስለዚህ በዚህ ልክ ራሳችሁንና እናታችሁን እንዳታዋርዱ ሴቶች ማለት ነው። ስለዚህ ትንሱ አሁን
ወደ ቡታጀራ ትሂድ ተብሏል። መቼም እግሯን አንስታ ወደ ቡታጀራ ለነገሩ ማታፍርም የምትፈራም ሴት አይደለችም ማሚ። እውነቴ ነው የምላችሁ ልትሄድም ትችላለች። ግን ሆኖ እናቷ ቤት ትሂድ። ደግሞ ህግ የሚያስቆይ ነገር አለ። ስለ ህግ ራሱ አላዛር ያወራ ነበር። ወደ ህግ ሄዳለሁ። እስከ ዛሬ የት ነበርክ? ያ ሁሉ ስትሰቃይ፣ ያ ሁሉ መከራ ስታይ፣ ትንሱ ይሄ ሁሉ ነገር ስትሆን የት ነበርክ? ዛሬ ነው በቃ የተሰማህ አንተ። እስከ ዛሬ ያለው ነገር አልተሰማህም። እስከ ዛሬ የሆነው ነገር ምንም አላወቅም። ህግ እኮ ትላንት ነበረ ትንሱ ካንተ ቤት ከመጀመሪያ ጀምሮ ሀ ብላ ስትወጣ ካንተ ቤት የዛኔ በጣም ህግ ያስፈልጋችሁ ነበር። እናታችሁ እኮ መርዳት ባለባችሁ ነገር ትረዳላችሁ። እናታችሁን አታስቀይሙ፣ አትስደቡ፣ አትምቷት እንጂ በህግ ግን ቤታችሁ እንዳትመጣ ማስቆም ትችሉ ነበር። ይሄም ደግሞ እናት ናት እኮ ምናምን ምትሉ ደግሞ አይጠፋም። እናት የእናትነት ቦታ ሲሰጣት እናት አልሆንም ብላለች እኮ። በቃ እኔ እናትነት አልፈልግም፣ እንደዚህ እየሄድኩኝ የሰው ህይወት የልጄን ህይወት መበጥበጥ ነው የምፈልገው ያለች ሴትዮዋ ናት እንጂ እናትነቷ ማንም የሚጠላ አይደለም። ስለዚህ አላዛር እስከ ዛሬ የት ሄደ ነው? ዛሬ ወደ ህግ ቦታ ሄዳለሁ። አሁንም ደግሞ ወደ ህግ ቦታ መሄድበት አሁን አይደለም፣ ትንሽ ቆያለሁ የሚያስብል ነገር እንኳን አይደለም። እኔ እንደውም ከዚህ በፊት ትንሱ ከዛ ቤት ለቀሽ ውጪ፣ በቃ አላዛር እስቲ ያላንቺ ይሞክረው፣ አንቺ ሞክሪው። ከዛ በኋላ ምናልባት ያለው ነገር ሁኔታውን ያቀው ይሆናል። አሁን ደግሞ ልጅ ተወልዷል። እርግጠኛ ነኝ ልጆች ወንዶች በጣም ይናፍቃሉ አይደለ? በተለይ የመጀመሪያ ልጅ ሆናችሁ ማለት ነው። ስለዚህ አላዛር ልጁን በስርዓት እንዲያሳድግ ከዚህ በፊት ሲያወራ ከሰማችሁ እኔ የአባቴን ፍቅር አጥቼ ነው ያደግኩት ምናምን ሲል ነበረ። ስለዚህ የእናቱ ማን ነው የልጁ እጣፋንታ የእሱን እጣፋንታ እንዲደርስ እየፈቀደ ነው ያለው ማለት ነው። ሴት ልጅ ደግሞ አንዴ ካመረረች ነው ወደ ኋላ ማየት አትችልም። ትንሱ ካመረረች እርግጠኛ ነኝ አላዛር ነገ በህይወትህ የሚቆጭህና እያለቀስክ የምትኖርበት ነገር ነው እየፈጠርክ ያለው ማለት ነው። እናትህን ማስተካከል ትችል ነበረ። መጀመሪያም ቢሆን ማስተካከል ትችል ነበረ። የመጀመሪያው ጥፋት ነው፣ ወደ ኋላ አልመለስ። አሁን ግን በቃ እኔ የራሴን ህይወት እኖራለሁ ማሚ፣ የራስሽን ህይወት ብክንክን ብሎ እንደቀረ የኔን ህይወት ብክንክን ብሎ እንዲቀር አልፈልግም ብለ እናትህን ማስቆም ትችል ነበረ። መዝራት ባለብህ በኩል መርዳት ትችል ነበረ። አሁን ከረፈደ በኋላ ደግሞ እንደዚህ ማለት አስፈላጊም አይደለም። ለማንኛውም ውድ ቤተሰቦቼ ቻናሌን ሰብስክራይብ፣ ላይክ ያደረጋችሁ ቤተሰቦቼ ሁኑ። በሌላ ባዳዲስ ቪዲዮ እስከሚመጣ ድረስ ቸር ሰንብቱ ባይ